እንዲህ ያለ ዜማማ ከሆነ በቀራ ስራ አይነት ስራ ነበረ ሂፕ ሆፕ እናንተ ነው ፌመስ ያደረገው ለደሞ ሂፕ ሆፕ ነው ፌመስ ያደረጉት እዚህ እየተግባባና ቴዲዮም ልጅ ሚካኤልም ጥሩ ሰራተኞች ናቸው ግን በስራ ባልጫም በቀይም አፈርፍሬ በላቸዋለሁ ነው ቴንክ ዩ ጥሩ አድርገህ ገልጸዋል በጣም አሪፍ ገልጸዋል ቴዲዮና ልጅ ሚካኤል ዝም የሚሉ አይመስለኝም ቴዲዮን ባለፈው ቃለ መጠይቅ ሳደርግለት እሱም ለነገሩ በጣም አልበምን እንደሚወድ ነግሮኝ ከዛ በኋላ ደግሞ ካልተጠመቅክ አትገባም ገነት አትገባም ገነት ለመግባት ይሄን ነው ማድረግ ያለብህ አይነት የሚለው ዘፈን ለሱ አይደለም ወይ ሁሉ ብየው ነበር ብዙዎች አሁን ያዘፈን አንተ እንደሆነ ነው የሚሰማቸው ያ መጀመሪያ አንተ ይሰማሃል ወይ ስሜ አልተጠራም ስሜ ባልተጠራበት ነው ማለት ባልችልም ግን ያው ይገባል አትገባም አሉኝን እንትን ብሎ ካንተ ጋርም ሲያወራቸዋል ንስሐ ካልገባህ አትገባም አለኝ ያው እኔም እሱም በዚህ መስመር ከሄድን እኔም እሱም አንገባም እሱ መዝሙሩን የዘመረው ኮልካር ለምዘ እሺ ብቻ ሰምቻለሁ አንተም ጋር ኢንተርቪው ላይ እንደዛ ሲሰምቻለሁ እና እንዳልከው መልስ ይጠበቅ ነበር እዚህኛው አልበም ላይ አው መልስ አልሰጠህም ምንም ነገር እየተባለ ነው አው ትንሽ እዚህ አልበም ላይ ደስ ያለኝ ያልኩ መጀመሪያ ላይ ይሄ ነው አስተያየት የሚሰጡ ልጆች አሉ ደስ ብሎኝ ነው የምቀበለው ምክንያቱም እንድሰራላቸው ከሚፈልጉት አንፃር ስለሆነ ለዚህ ግን ለዚህኛው ጥያቄ ግን መልስ ለመመለስ ግን ትንሽ ተቸገርኩኝ ምክንያቱም 3 አልበም አገርኛ ተች ያላቸው አልበሞች ሰርቼ ማስረከብ ፈልጋለሁ ያ አንድ እኔንም ይለውጣል ሁለት ቀደም እንዳልኩ ትንሽ ታሪክም ስታዋዛበት ከስራ ያሉትም ልጆች የሚከተሉም ልጆች ከቤተሰብ ጋር መስማትም የምትችለው ሲሆን ደስ ይላል ብዬ ስለማስብ ወደዛ መስመር አልልኩኝ አሁን ግን 3 አልበም ማስረክብ ስራ ከተገኘ ምላሽ እንዳልኩ ነው 3 አልበም ሰርቻለሁ ስርዓት ያለው ሰጥቻለሁ እሺ አራተኛው ምን በኋላ የፈለኩበት ቦታ ብረግጥ የሚቀየመኝ ሰው አለ አይመስልም የሚቀየመኝ የለም አራዳ ለአራዳ ሚል ዘፈና አራዳ ለአራዳ መች ሸዋወድና ሁለት ሰዎች እዛ ላይ ጠቅ ተደርገዋል አራታው አዎ አንደኛው ምን ያሸልለዋል እንደ ጀግና አርበኛ አጣም እኛ ጀምረ ነው እና ሂፕ ሆፕ ሀገርኛ እግዚአብሔር ያሳያችሁ እስኪ የሚያወራው ሌላ ከዛ ሁለተኛው ስነኝ ላይ ደግሞ መስሏቸው ነበር እኛማ ምንተኛ ለሂፕ ሆፕ እንትን ስንል ቀና ደፋ ቀና መልሰን አጣምሮ ቁጫሉ አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኔ ቀጥታ ለኔ እንደሆነ እኔ አውቃለሁ ገግም ያለው በቃ እኔ ለኔ ነው አዲሱን የቴዲ ይሆናል በእንዴት አየው ያው እኔ ባጠቅም ደረግበት ስለሆነ የግድ ተሰማዋል አሪፍ ነው የትኛው ነው ወደድከው ለምሳሌ አትገባትም ያለው ንስሐ ካልገባ አትገባትም ያለው እሱ አይደለም ሊል ይችላል ወይም ኢንተርቪው ላይ እንዳየሁት ሰው በወሰደው መንገድ ይሰደው ነው ያለው እኔ ግን እኔ ነው ብዬ ገግም ያለው ስለዚህ እሱ ነው ልጅዋለሁ ግባ በሉት ንስሐ ሳትገባ አትገባም ገነት አቤት ይኸውልህ የቴዲዮ ደስ የሚለው ነገሩ ምን እንደሆነ ታውቃለህ አዲስ ነገር ለመሞከር አይፈራም ኤግዛክትሊ እግዚአብሔር አሁን ከተለመደው ቴዲዮን ከለመደው ይወጣ ነው እኔ ለዛ ነው እንትኑ ላይ አልበሙን በጣም የሚመቸኝ የቴዲዮ ለኔው ከልጅ ሚካኤል አልበም የቴዲዮ አልበም በጣም ነው የሚበልጠው ምክንያቱም የተለያየ ነገር ነው የሞከረው እሱ የመንበት እንጂ ምንም ችግር የለበትም ለመሞከር ወዷል ማለት ሰው ይወድልኛል አይወድልኝም ብሎ አይደለም እኔ እሱ ነገሩ በጣም ትክክለኛ አርቲስት ማርያም ላይ ትሩሊ ማርያም እዚህ ቻናል ላይ ሁሌ ምን የሆነ አዲስ ነገር ቢያንስ በቃ አሁን አዲስ በራፕ ኢቭን ተወራፕ እንደሆነ ቴዲዮ የሆነ ዜማም ያለው ከዛ መሃል ላይ ከዛ ደግሞ ሲምፕል ነገር ልጅ ሐሳቡ ሰውየው ሊያስገድለው ነው እንዴ እስኪ አንዴ የሚለውን እንስማው ሚካኤል ሰይፉ ሾው ላይ ያደረገውን ሰዓት ስንት እንደሚሸጥ ላወቀ ሽልማት ሰዓቱ ከ20 ሚሊዮን ብር በላይ ነው በነገራችን ላይ ይሄን ወንድማችን ልጅ ሚካኤልን የ20 ሚሊዮን ብር ሪቻርድ ሚል ሰዓት አድርጎ ሰይፉ ላይ ቀረበ እያለ ነው ኮንፊደንስን ወርጇል እውነቱን ለመናገር ግን እዚህ ጋር ላቆም
ዝም ብሎ ራንደምሊ የሌክዠሪ ብራንድ ስም ከመጥራት በፊት ስለምታወራው ነገር ማወቅን ማረጋገጥ አለብህ። ምክንያቱም ሶሻል ሚዲያ እስከሆነ ድረስ የምታወራው ነገር ሰዎችን ሊያሳስት ይችላል። አሳስቷል። በመጀመሪያ ሪቻርድ ሚል ቀለል ተደርጎ ጣል የሚደረግ ስም አይደለም። ይሄ ሰዓት ቢሊዮነሮችና ኤሊስት የሆኑ ሴሌብሪቲዎች የሚያደርጉት ነው። ሞድ ውስጥ ተገብቶ ዝም ብሎ አይገዛም። ሲሪየስ ኢንቨስትመንት ናቸው። በጣም ርካሽ የሚባለው ሪቻርድ ሚል $100,000 ነው የሚሸጠው። ከስተም ሞዴል ሲሆን ደግሞ ኢን ሚሊየንስ ይገባል ማለት ነው። ይህንን ሰዓት ልክ እንደ ፌራሪ እና ልጅ ሚካኤል ያደረገውን ደግሞ ልክ እንደ ቪትስ ማለት ነው። ያን ያህል ልዩነት አላቸው። ግልጽ ለማድረግ ያክል እዚህ ኢንተርቪው ላይ ልጅ ማይክ ያደረገው ገስ ብራንድ $115 የእጅ ሰዓት ነው። $200,000 $115 ትልቅ ልዩነት አይደል? እነ ኩዌቮ እንኳን ይህንን ሰዓት ሲገዙ ምሳቸውን ዘለው ነው። ይሄ እንዴት ይጠፋል? ልስን የሚያንጸባርቅ ነገር ሁሉ ዳይመንድ አይደለም። ብሎን ያለው ሰዓት ሁሉ ሪቻርድ ሚል አይደለም። ኔክስት ታይም ሰዎችን ከማሳሳት በፊት ትንሽ ሪሰርች አድርግ። ሌላው አሪፍ ነው። ኦር ደግሞ ናኒጋ አጋቹ ብሮ። ይህ አካውንት ለሁሉም የሚሆን አይደለም። 1% ለሚሆኑ ሰዎች ብቻ ነው። ከነሱ ማላሉ ከሆናችሁ ምን ማድረግ እንዳለባችሁ ታውቃላችሁ እንዴ? በነገራችን ላይ ካገኘው ያቀር ብዙ ይጠይቃሉና ከልጅ ሚካኤል አልበም የትኛውን ዘፈን ወደድከው? ከልጅ ሚካኤል አልበም ሰማኸው? ሰምቼዋለሁ። እንዴት አገኘው? በጣም አሪፍ። የትኛውን ዘፈን ወደድከው? ፋራ እኔን እንጭሱ የካሳን ጭሱ ታሪኬ ላውራችሁ ባልቅም በስሱ ባለ ጊዜ ነበርኩ ሀብታሙ ንጉሱ ፍሬንዶቼ በስተው አብሮ የሚያጫርሱ አሪፍ ነው ይሉኛል ኩላ ለባበሱ አይቋጥርም እሱ ገንዘብ ነው። የልጅ ሚካኤል አድናቂዎች ምናችሁን ነው የሚያማችሁ? ልጅ ሚካኤል እንግዲህ ትናንትና ከምን ልጀምር የሚለውን አልበሙን ለቋል። እንዴት አንድ አርቲስት አንድ የሂፕ ሆፕ አርቲስት 4 አልበም ለቆ አራቱንም ተመሳሳይ ፍሎ እንዴት ይጠቀማል? ጋይስ እስኪ ንገሩኝ። ይሄን አልበም ለኔ ማለት ነው ሬት አድርገው ብትሉኝ ከ10 5 ነው የምሰጠው። የልጅ ሚካኤል አራቱም አልበሞች ተደምረው ማለት ነው የቴዲዮን ይሄኛውን አልበም ከጫፉ አይደርሱም። ጋይስ ሁላችሁም የቴዲዮን አልበም ዝም ብላችሁ አዳምጡት። ሚኪያው ለልጅ ማይክ ማስጠንቀቂያ ልኳል። ጋይስ ወደ ቲክቶክ አካውንቱ በመውሰድ ልጅ ማይክ አዲሱን 4ኛ ስቱዲዮ አልበም እንደሚለቅ ይፋ ካደረገ በኋላ ማለት ነው ፖስት አድርጎ ነበረ። ፖስቱም ደግሞ አሁን የኛ ተራ ነው ያዘው በሉት የሚል ማስጠንቀቂያ ነው የሰጠው። ሃሽታግ ተናግሬያለሁ የሚል ሃሽታግም ተጠቅሟል። እየመጣውም ነው ብሏል ማለት ነው። ጋይስ ይሄ ሁሉ ነገር እየተከሰተ ያለው ልጅ ማይክ 4ኛ ስቱዲዮ አልበሙን እንደሚለቅ ይፋ ካደረገ በኋላ ነው። እንደምታውቁት ይሄኛው አልበም ሀገርኛ አልበም አይሆንም። የተለያዩ ዲስትራኮች ሊኖሩ ይችላሉ። ምናልባት የሚኪዮ ወንድም ቴዲዮ እዚህ ላይ ዲስ ሊደረግ ይችላል። ሶ ሜቢ ወንድሙን ፕሮቴክት እያደረገ ይመስላል። ጋይስ ለዚህ ሁሉ መነሻ የሚመስለኝ እኔ በግሌ ልጅ ማይክ ፖስት ያደረጋት ፖስት ላት እሷን ፖስት ሄድ ስታርት ሰጥቻችሁ ነበረ፣ ስራውን መስራት አልቻላችሁም። እናም ተመልሼ መጥቼ አፈር ድሜ ነው ማበላችሁ የሚለውን ፖስት ከፖስተተ በኋላ ነው ኢንስታግራም ላይ። ሁላችሁም እንደምታስታውሱት ሚኪያው ዝም ብሎ ተራ ራፐር አይደለም፣ ጥሩ የሆነ ራፕ ስኪል ያለው ነው። ሶ ልጅ ማይክ ራፐሮችን ማንቀሳቀስ ይችላል። ልጅ ማይክ ሲንቀሳቀስ ኤቭሪባዲ ይንቀሳቀሳል። ኤኒዌይስ ሚኪያው ምን ብሪንግ ሊያደርግልን እንደሆነ አላወቅንም ግን በጉጉት ደግሞ የልጅ ማይክን አልበምኛ መጠበቃችን እንደቀጠለ ነው። ኤኒዌይስ ልጅ ማይክ የሚኪዮ መልእክቴን ይመስላል። ጋይስ እንዴት አያችሁት? አቢ ባክ with another video ባይ። ብስማማም ባለስማማም አንድ ልጅ አለ። እኔና እሱ በጣም ነው ደስ የሚለን። ይመስለኛል የእሱም ሀሳብ ይሄ ይመስለኛል። የኔና እሱ ደስታ ይሄ ይመስለኛል። መድረክ እያገኘ ነው። ጎበዝ ልጆች ቅድም የተጫወተው ጀንበሩ በጣም አሪፍ ልጅ፣ ሌሎችም ልጆች አሉ በየቦታውና ይህንን መድረክ ሂፕሆፕ ሀገርኛ በማግኘቱ እጅግ አድርጌ በጣም ደስተኛ ነኝ። አመሰግናለሁ። በዚህ መሃል ሂፕሆፕ በሀገርኛ ሲጀምር እኔ አሁን ላለሁበት ትልቁ መንገድ የከፈቱት ልጆች አበሻፍ ነው ምን ይባላሉ። እዚህ ውስጥ በጣም ደስ ብሎኛል። አንደኛው ናቸው አሉ ሳሚ ካሳ እዚህ መሀላችን ይገኛል። ሳሚ እኔ እናንተን አይቼ ነው ሂፕሆፕ ውስጥ የገባሁት። WB ዌቭም አለ፣ ሌሎችም አሉ፣ ጋሞ ቦይዞችም አሉ። ብዙ ተለፍተው ነው እዚህ የተደረሰውና ሂፕሆፕ ሀገርኛ እንደዚህ አይነት ቦታ ትልልቅ የሙዚቃ አርቲስቶች ትልልቅ የሙዚቃ ሰዎች ያሉበት ቦታ ላይ እንደዚህ በድፍረት እንድንቆም ይህንን የምታዩ ልጆች ወጣት ልጆች የኔ ታናናሾች ይህንን እድል እንዳናጣው ከዚህ የበለጠ ብዙ ሽልማት ላይ መገኘት አለባችሁ። ስርዓት ያለው ሂፕሆፕ ሰው የሚወደው ሂፕሆፕ ከተሰራ ከዚህ የበለጠ ብዙ ሽልማቶችን እናገኛለን። ቴዲዮ አንዴ ሰይፉ ጋር ቀርቦ ተጠየቀ ማለት ነው። when did you start rapping, who's the first rapper ብሎ ተጠይቆ
ቴዲዮ ራሱ እንግዲህ እኔ መጀመሪያ ስንተኛ ክፍል እያለሁ አፍሪስ የሚባል ልጆች ከጀርመን ሀገር የእነሱን ሲዲ ሰምቼ ነው ኢንስፓየር የሆንኩት ብሎ ኦፊሻሊ አስቀምጧል እዛ ጋር። ለዚህ ደግሞ ቢግ አፕስ እና if you ask me Tedio is the first one who brought hip hop to mainstream ኢትዮጵያ ውስጥ አይደለም በቃ that's the proof for me ማለት ነው። the big three ማለት እንችላለን። ፓፓዶን ቴዲዮ እና ልጅ ማይክ pam nah it's all good though and I have no disrespect for አሁን ብዙ ሰው የሚያስበው ከሩቅ እነዚህ ሰው you know and I respect the hustle. I don't have to like everybody's music ገባ አይደለ ሁሉም በራሱ የሚመች I mean it's all good and I'm not the judge የሚመቸኝና አውቃለሁ እኔ ካልተመቸኝ የሚመቸው በቃ እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል ሲመጣ በእርግጠኝነት ግን ቴዲ መልሼ ብነግርህ እኔ ስል አልሰማኸኝም እኔ ስል የሰማኸኝ አይመስለኝም። ያው ግን ብዙ ጊዜ የዚች ክርክር ነገር ላይ እኔ ስሜ ይጠራል። የጀመሩ ልጆች አሉ፣ መስመሩን ያስተካከሉ ልጆች አሉ። ከዚህ በፊትም ተናግሬያቸዋለሁ ብዙ ሚዲያዎች ላይ። የነሱ ልጆች ጥረት እኛ አሁን ላለንበት ጊዜ ላይ ነው ያደረሰንና ከኛ በፊት የነበሩ ልጆች አሉ፣ በጣም ብዙ ልጆች። መሴንጀርስ የሚባሉ ልጆች ነበሩ፣ ማድ ቦይዝ የሚባሉ ነበሩ፣ አበሻፍ ነው መናዝ የሚባሉ፣ ከውጭ ደግሞ አቢሲኒያ ቦይዝ የሚባሉ ነበሩ። ከዛ ደግሞ ወደ ሀገር ደግሞ ሲመጣ ደግሞ ጋሞ ቦይዝ የሚባሉ ልጆች ነበሩ። በግልም እንደዚህ የሚሰሩ ልጆች ነበሩ። እዛ መካከል እንግዲህ እኔም ኤቢሲ የሚባል ግሩፕ ነበረኝ። ከዛ ደግሞ ስሙን ብጠራ ያው ቅድም ጌጡም የጠራ ወዳጃችንም አለ። እሺ እነ ቴዲም ሰርተዋል በራሳቸው መንገድና በራሳቸው አካሄድ። ማን ነው የጀመረው ለሚባለው እንግዲህ ከኛ በላይ መናገር ያለባቸው ከኛ በላይ የነበሩት ልጆች ናቸው። ለምሳሌ አሁን የጠራዋቸው መሴንጀርስ፣ ማድ ቦይዝ የሚባሉት ልጆች፣ አበሻፍ ነው ምናምን የሚባሉት ልጆች ወንድሞቻችን እነሱ ናቸው ያስተካከሉት። ስለዚህ እነሱ ቢጠየቁ እነሱ ሞር የሚመልሱት ይመስለኛል። ግን ማን ነው የጀመረው ከሚባል ይልቅ እኔ ይሻላለሁ ፉክክሩ እያደረ እየጋለ መጣ በሚባል ቢስተካከል ተመራጭነት ያለው ይመስለኛል። የሚቀጥለው ጊዜ እነሱን ስታገኛቸው እነሱን ብትጠይቃቸው ይህን መልስ የምታገኝ ይመስለኛል። ከዛ በተረፈ ይሄ አልበም እንግዲህ ያው